የኢትዮጵያው ትልቅ ባለስልጣን አሜሪካን ሀገር ሄደው ፓርኪንግ እየሰሩ ነው። ጉዳዩ መነጋገሪያ ሆኗል። ለዓመታት በኢትዮጵያ ፖለቲካ ውስጥ የሰሩትና ለአብነትም የቀድሞ የአማራ ክልል ርዕሰ መስተዳደር፣ የግብርና ቢሮ ኃላፊ፣ የክልሉ ምክትል ፕሬዝዳንት፣ የፌዴራል ውጭ ጉዳይ ሚኒስቴር፣ የጠቅላይ ሚኒስቴሩ የብሔራዊ ደህንነት ጉዳዮች አማካሪ እንዲሁም የህዝብ ተወካዮች ምክር ቤት የፓርላማ አባል በመሆን ያገለገሉትና በፖለቲካው ዓለም ታላቁ ሰው ዛሬ በአሜሪካን ሀገር ፓርኪንግ እየሰሩ ይገኛሉ። በርካቶችን መሳቂያና መሳለቂያ እያደረጓቸው ቢሆንም ነገር ግን እኚህ ባለስልጣን በስተርጅና ይህን ስራ መስራታቸው እጃቸው ከሌብነት የጸዳ ህሊናቸውም ንጹህና በኩራት የትም መንቀሳቀስ የሚችሉ የምስኪኑን ህዝብ ገንዘብ ያልዘረፉና በቅንነት ሀገራቸውን ያገለገሉ እንደነበሩ የሚያሳይ እንጂ የሚያሸማቅቅ ተግባር አይደለም። በርካቶችም እንደዚህ አይነቱ መሸለም ነው የሚገባው ሲሉ አወድሰዋቸዋል። የእናንተን ሐሳብ አስተያየት በኮሜንት አጋሩን። አቶ ገዱ ዛሬ አግኝቼው ነበር። እሱ አላየኝም፣ እኔ አይቼዋለሁ። ሰላም ስለው ራሱ ሰላም አለኝ፣ ግን አላወቀኝም። በጣም የሚገርም እንትን አግኝቼ ሜሪላንድ መኪና ምን እንደሚባለው ኤምቪ ሜሪላንድ ነው እየኖረ ያለው ማለት ኤምቪ አግኝቼው ነበር። በቀንነት ነበር ሰላም ብሎ የነበረው። እንደማንኛውም ሰው ሰላም አለኝ። በቃ አላወቀኝም ብዬ ታውኩት። ዛሬ አሁን አራውንድ 10 በዚህ 10 AM ማለት ነው። አቶ እስክንድር ነጋ ለምናቀርብለው ጥያቄዎች መልስ ለመስጠት ፈቃደኛ ስለሆኑ እናመሰግናለን። ከቅርብ ጊዜ ወዲህ የእርሶ መገደል ወይም ሞት ዜና ባልተረጋገጡ የማህበራዊ መገናኛ ገጾች በስፋት ሲንሸራሸሩ ስንመለከት ነበር። በእርግጥ ስለ እርሶ ሞት ሐሰተኛ መረጃ ሲሰራጭ ለመጀመሪያ ጊዜ አይደለም። የሐሰተኛ መረጃ ስርጭቱ መነሻ ወይም ዓላማው ምን እንደሆነ የደረሱበት ነገር አለ? አሳጥረው ቢነግሩን። ከዚህን ጀምር። እዚህ ባለፉት 4 ዓመታት በርካታ የግድያ ሙከራዎች አምልጫለሁ፣ በእግዚአብሔር ፍቃድ ማለት ነው። እንግዲህ ምናልባት እነዚህ ሞተዋል ምናምን የሚሉት ያንን ታሳቢ ያደረገ ሊሆን ይችላል ብዬ አስባለሁ። በነገራችን ላይ እነዚህ የግድያ ሙከራዎች ከአየርም ከምድርም በተጨባጭ የተያያዙ የምናውቃቸውም አሉ፣ ማናውቃቸውም አሉ። በተጨባጭ የምናውቃቸው ግን ከአየርም በድሮን ከምድርም እንደዚሁ ሰዎች ተንቀሳቅሰው እንደዚሁ ግድያ ለመፈጸም ሞክረው ነበር እና ምናልባት ከዛ ጋር በተያያዘ ሊሆን ይችላል ብዬ አስባለሁ። ኢላማ የተደረጉት በመንግስት የጸጥታ ኃይሎች ብቻ ወይስ ሌሎች ታጣቂዎችም ጭምር ነበሩበት? አገዛዙ ግልጽ ስለሆነ፣ ሌላው ግን ለጊዜው አስተያየት ባልሰጥበት ይሻለኛል እንላለን። ይታወቃል በደንብ ዶክመንትድ የሆነ ነገር ስለሆነ። ያው በአባልነት መሳተፍ አንድ ነገር ነው። በንቅናቄ ውስጥ ሚናው ምንድን ነው? አሁን ተራ አባል ሆኜ ተንቀሳቀስኩኝ። ከፋኖም ከአማራ ውጭ የሆኑ ረጃጅም እጆች ገብቶበት ነበር እና እነዚያ ነገሮች ተደማምረው የሀሳብ ልዩነቱ እንዳልኩት ጎጠኝነቱ ከፋኖም ከአማራም ውጭ የሆኑ ረጃጅም እጆች ተደማምረው እኔ በአመራርነት ልቀጥል የማልችልበት ሁኔታ ነው የፈጠሩት። አቶ እስክንድር ረጃጅም ያሏቸውን እጆች ሊጠቅሱልን ሊያነሱልን ይችላሉ? እነማን እንደሆኑ? ለጊዜው ልለፈው። ይሄንም ጊዜው ቦታው ጊዜውም ስላልሆነ ልለፈው። እንግዲህ እንደዚያ ካሉኝ እርስዎ በአባልነት የታቀፉበት አፋብን ከሌሎች በኢትዮጵያ ውስጥ ካሉ አማጽያን ጋር ጥምረት መፍጠሩን ሰምተናል። ይህንን የተፈጠረውን ጥምረት እንዴት አገኙት? የንቅናቄው አባል ስለሆኑም ጭምር ሂደቱን ያውቁታል ብዬ ነው ይህንም ጥያቄ የማነሳሎት። ጉዳዩ በብዙ ስላነጋገረም ጭምር ነው የምጠይቆት። እንዴት አገኙት? የድርጅቱ አቋም ወደ ማዕከላዊ ኮሚቴ መውሰድ አለበት። እንደ ጉዳዩ ደግሞ ክብደት በጣም ከበድ ያለ በአባላት ቀጥተኛ ተሳትፎ ማጸደቅ ይጠበቅበታል። የጽምዶ ኃይሎች ጋር ሊደረግ የታሰበው ጥምረት ደግሞ የአባላትን ቀጥተኛ ተሳትፎ እና ውሳኔ ሰጭነት የሚጠይቅ ነው። ደም እየፈሰሰ ነው። በሁለተኛ በኩል ደም እየፈሰሰ ነው፣ በዛኛው በኩል ደም እየፈሰሰ ነው። ሁለቱም ኢትዮጵያውያን ብዙ ደም እየፈሰሰ ነው እና በዚህ ልክ ደም አይፈጠርም አይባልም። ከተፈጠረ ይሄ ጉዳይ ቀጥታ ለሁሉም አባላት ቀርቦ ውሳኔ ሊሰጥበት ይገባል። የጀርባ ታሪካቸውን በጽምዶ ኃይሎች ስር የተሰባሰቡት ድርጅቶች የጀርባ ታሪካቸውን ስንመለከት በጸረ አማራነታቸው እና በጸረ ኢትዮጵያዊነታቸው የሚታወቁ ናቸው። እኛ የለጠፍንባቸው ስም ሳይሆን ዓለም የሚያውቀው ማንነታቸው ነው።
እንግዲህ እነሱ ያን ያስቀመጡበት የራሳቸው ህይወት ዓለም የራሳቸው ታሪክንም ፖለቲካንም የሚመለከቱበት መነጽር አለ። ያ ትክክል ነው ትክክል አይደለም የሚለው ሌላ ጉዳይ ሆኖ እንደ ፋኖ የወጣ ነው ከእነዚህ ኃይሎች ጋር ለመታገል ነው ብለን ደማችን እያፈሰስን አሁን ያለው የአፋብን አመራር ድርጅታዊ ጉባኤ በህጋዊና ዲሞክራሲያዊ መንገድ ያልተመረጠና የፋኖን አንድነት ለማሳለጥ በጊዜያዊነት የተዋቀረ የሽግግር አመራር ነው። እንዳልኩት ከ7 ወር በፊት አፋሃድና አፋባሃ ተዋህደው አፋብንን ሲመሰርቱ ድርጅታዊ ጉባኤ አልተደረገም። ምንም የተደረገው ድርጅታዊ ጉባኤ በሂደት ይደረጋል። ለጊዜው ይህንን አንድነት የሚያሳልጥ የሽግግር ጊዜ አመራር መዋቀር አለበት ተብሎ ጊዜያዊ አመራር በምደባ መጣው። በምርጫ ሳይሆን በምደባ ነው የተሰየመው ማለት ነው። ስለዚህ ዋና ተልእኮ የተሰጠው ተልእኮ ይህን አንድነት ማሳለጥ እና ይሄ ተቀባይነት አለ። በጊዜያዊነት በተዋቀሩት የአፋብ አመራሮች ውሳኔ ከጽምዶ ኃይሎች ጋር ስምምነት ቢደረግ ይሄ ለታሪክና ለህዝብ ግልጽ እንዲሆንልን ነው። ብዙሃኑ የአፋብን አባላት ምንም የምናውቀው ነገር እንደሌለ እና በውሳኔውም እንዳልተሳተፈ በግልጽ ሊቀመጥ ይገባል ማለት ነው። ምን ያህል የብዙሃኑን የንቅናቄውን አባላትና ታጣቂዎች ሀሳብ ያሟላ ነው ጥያቄያችሁ የሚለውን ቢመልሱልኝ። ይህማ ሰራዊቱ ተሰብስቦ ተወያይተው ድምፅ ሲሰጥ ነው በትክክል የምናውቀው። በቀኝም በግራም ያለው የኔ ነው ብዙሃኑ ብሎ ተጨባጭ ግን እውነተኛው መልስ ላይ የምንደርሰው ሰራዊቱ ጋር ቀርቦ ውሳኔ ሲሰጥበት። አቶ እስክንድር ነጋ ለአመታት ለሰብአዊ መብቶችና ለፕሬስ ነጻነት ሲታገሉ እንደነበረ ይታወቃል። አሁን ደግሞ ከዚያም በኋላ ያው የፖለቲካ ፓርቲ መስርተውም በሰላማዊ መንገድ የፖለቲካ ትግል የማድረግ ሙከራ አድርገው ነበር። ከዚያ በኋላ አሁን ከአማራ ፋኖ ህዝባዊ ንቅናቄ ጋር አባል ሆኖ የመንቀሳቀስ ደረጃ ላይ ደርሰዋል። ከሀሳብ ትግል ወደ ትጥቅ ትግል ተሸጋግረዋል። ነገሮች እርስዎ ባሰቡት መንገድ እየሄዱ ናቸው ማለት ይቻላል ወይስ በውሳኔው ይቆጫሉ? በውሳኔ አልቆጭም። ለምን ወደ ትጥቅ ትግል ያስገባኝ የዲሞክራሲ ጥያቄ አይደለም። አንተ እንዳልከው ህይወት ሙሉ ለሙሉ የሰጠሁት ለዲሞክራሲ ትግሉ ነበር። ከአሜሪካ ከተመለስኩ በኋላ የታገልኩት ዋጋ የከፈልኩት በኢትዮጵያ ዲሞክራሲያዊ ስርዓት እውን እንዲሆን ነበረ። ከ2010 በኋላ ይሄ አሁን ያለው አገዛዝ ወደ ስልጣን ከመጣ በኋላ ከዲሞክራሲ ጥያቄ የበለጠ ጥያቄ ነበር። እሱ በሁለተኛ ደረጃ ያስቀመጠ ጥያቄ መጣ። እሱም የጄኖሳይድ ጥያቄ። ትግራይ ላይ ለሶስተኛ በቀን 3 ጊዜ ድሮን ጥቃቶች ተፈጽመዋል። በተለያዩ የትግራይ አካባቢዎች ናቸው የተፈጸሙት። አሁን ሬጉላርሊ እንግዲህ የድሮን ጥቃቶችን መመልከት መስማት የተለመደ ሆኗል። ሌላው በተመሳሳይ ሱዳኖችም እንደዚሁ ድሮን መጣላቸውን መተው ሰምተናል። እና አብይ አህመድ በቀጥታ የኤሪያል ዋርፌር በቀጥታ የኢትዮጵያ ህዝብ ላይ እንግዲህ አማራ ላይ የሚያደርጉት የነበረውን ጥቃት ወደ ትግራይ ማስፋፍተው በስፋት ቀጥለውታል። በዋናነት ከባድ መሳሪያዎችን ታርጌት ያደረገ ነው ቢባልም በብዛት ድሮኖቹ እያረፉ ያሉት ንጹሃን በሚገኙባቸውና በሚበዙባቸው ስፍራዎች እንደሆኑ እየሰማን ያለ ነው። ሌላው ለአየር ኃይሉም ትዕዛዝ መሰጠቱን ሰምተናል። አንሙት ከዚህ በኋላ በጣም ኢንቴንሲቭ የሆነ በጣም የማያቋርጥ ፋታ የማይሰጥ የአየር ድብደባ እንዲካሄድ የድሮን ጥቃት እንዲፈጸም እንደዚህ አይነት ትዕዛዞች መተላለፋቸውንም ሰምተናልና እንደው ከትግራይ ካሉ መረጃዎች ጋር ተያይዞ በቀደም እንዳነሳ ነው እነዚህ ድሮን ጥቃቶች ምን አይነት ምላሽ ይሰጣቸዋል? አሁን እንግዲህ እንዲህ አይነት ጥቃቶችን በተመለከተ ህወሓት የሚሰጣቸውን ትርጉሞች እየተመለከትኩ ነበር። በሰሞኑ እንዲህ አይነት ጥቃቶች ሲመጡ ብዙ ጊዜ ለውጭም ላለው ማህበረሰብ ነው ኮሚኒኬት የሚደረገው። አገዛዙ እየወሰደ ስላለው እርምጃ በብዛት ለዲፕሎማቲክ ማህበረሰቡ ኮሚኒኬሽን ላይ ሲሰራ እመለከታለሁ። ከዛ በዘለለ በተጨባጭ መሬት ላይ የሚወሰዱ እርምጃዎች ምንድናቸው የሚለውንም እና እንድናይ እድል የሚፈጥር ነው ብዬ ስለማስብ ነውና ምንድነው እየተመለከትክ ያለው ከዚህ አንፃር? በጣም ቆንጆ ጽሁፍ ልከህልኝ በደንብ ሳላጣጥመው ነው ወደ ዝግጅት ሰዓታችን የደረሰውና ምን እያደረገ ነው አገዛዙ የሚለውን ነገር በደንብ የሚጠቁም ነው። ቅድም ያጋራኸኝ 10 ገጽ ጽሁፍ የዛ ኤክስቴንሽን አድርጌ እየተረዳሁት ስለሆነ ነው። የሸረሪና ውጊያ ኢንፋክት ከዚያ በፊት ያገዛዝ የፌዝ 1 እና ፌዝ 2 ብሎ የሚያቀርበው ዛሬ አለ። እንግዲህ ምናልባት በዚህ ዝግጅት እንድናየው የምትፈቅድ ይመስለኛልና በተለይ ፌዝ 2 በጣም የተወሳሰበ አይነተ ብዙ የሆኑ ስልቶችን የኢኮኖሚ ፕሬሸር፣ የፕሮፓጋንዳ እነዚህን አድርጌ ይሄዳለሁ። ከቀጥታ ልክ በመጀመሪያው የሰሜኑ ጦርነት የተደረገውን አይነት በሚሊዮን የሚቆጠር ህዝብ የሚያልቅበት ወይም እንደዚህ ያለ ነገር ከሚሆን ሌሎች ስልቶችን ልጠቀም
ብሎ አንተ ሁልጊዜ የምትጠቅሰው የሌሎች የጦርነት አይነቶችን ተግባራዊ እያደረገ እንደቆየ የ4 ዓመት ስትራቴጂ ነው የሚለው ጽሁፉ ላይ ተዋል። ነገር ግን ይሄንን ደግሞ ትንሽ በኃይልም ቼክ ላድርገው እስኪ ብሎ መግባቱን የሚያሳይ ነው። ስለዚህ ሸረሪና ላይ ያልጠበቀው ሆነ ብሎ ካስቀመጠ በኋላ ምናልባት በኋላ ዝርዝሩን ስለምናነሳው ብዬ ነው ያልጠበቀው ሆነ ቴስት ለማድረግም ነው ይላል። ወደ ብሉ ናይል ወርዷል የሚለውን የሱዳን ምንድነው የቲፒኤልኤፍን ኃይል ወደ ላይ ለመሳብም ነው ይላል። እንደውም ያልተዋጋውን ኃይል ነው ታስታውስ እንደሆነ አርሚ 7 ነው የተዋጋሁት ሸረሪና ላይ ይል ነበር እና አርሚ 7 ዛታችን ሲሉ አልነበር